ኢትዮጵያ በአሰብ የምታሳካው ምንድነው? አሰብን የታከከው አሰላለፍ እየለየለት ነው። የቀይ ባህር ጌቶች ታምሰዋል። እንዳለመታደል ሆኖ ኢትዮጵያ በራሷ የተፈጥሮ ሀብት ተደራዳሪ ሆና የቆየችባቸው ዘመናት የትየለሌ ናቸው። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ምን ያክል ዋጋ እንደከፈለች ዓለም ያወቀው ፀሐይ የሞቀው ሀቅ ነው። ምናልባት ታጋሽና ሁሉን ቻይ ተደራዳሪ ባትሆን በዋናነት ግብፅና ሱዳን ተጣምረው የሚያደርጉት ይታወቃል። ሁለት ለአንድ ሆኖ ሊፋለሟት ስንት ጊዜ ዝተው ስንት ጊዜ እንደከሸፈባቸው ይታወቃል። አሁን ደግሞ ከግድቡ ጉዳይ ያልተናነሰ ፖለቲካዊ ትርጉም ያለው ከቀጠናው እስከ ሀያላን ሀገራት ድረስ በቀይ ባህር ዙሪያ አምጥቶ ያሰባሰበና የአፍሪካ ቀንድን ካርታ የሚቀይር የኃይል አስተላለፍ ይፈጥራል ተብሎ በበርካታ ተንታኞች ግምት የተሰጠውና የቀይ ባህር ጌቶችን ያመሰው የወደብ አብዮት ተቀስቅሷል። የወደብ አብዮቱን ኢትዮጵያ ባትቀሰቅሰው ምናልባት የዚህን ያክል ትኩረት ላይ ሲብ ይችል ነበር። ለምን ብለን ስንጠይቅ ከተከታዩ ጥንቅር ጋር እንፋጠጣለን። በነገራችን ላይ ኢትዮጵያ ከቀይ ባህር ለምን እንደምትገፋ አስባችሁ ታውቃላችሁ? የአሰብ ወደብን የመጠቀም መብት ያላት ተቃዋሚ ለምን እንደበዛባትስ መርመራችሁ ታውቃላችሁ? ሚስጥሩ ወዲህ ነው። ታስታውሱ እንደሆነ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ወደብ እንደሚያስፈልጋት ሲያስረዱ አባይና ቀይ ባህርን አያይዘው ነበር። ልክ ናቸው። አባይና ቀይ ባህር የአንድ ሳንቲም ሁለት ገጽታዎች ናቸው። ኢትዮጵያ አባይን ስትገድብ በአሰብ በኩል ወደ ቀይ ባህር እንደምትዞር ተፎካካሪዎቿ ወይም ጠላቶቿ ግምት አላቸው። በቀይ ባህር ዙሪያ ጥቅማቸውን ለማስጠበቅ የሚጥሩ ሀያላን ሀገራትም የኢትዮጵያን ወደ ቀይ ባህር መምጣት በስጋት ያዩታል። ስጋታቸው የአባይ ሚስጥር ነው። ኢትዮጵያ በአሰብ በኩል የምታሳካው የወደብ ተጠቃሚነት ብቻ አይደለም። ከወደቡ ጋር ተያይዞ የሚመጣው ትልቁ ሚስጥር በቀጠናው ተጽዕኖ ፈጣሪ እንዳትሆን የሚገዳደሯት ኃይሎችን ማሸነፍ ነው። ኢትዮጵያ በአሰብ በኩል ቀይ ባህር ስትገባ ነገሮች ይቀያየራሉ ተብሎ የሚጠበቀው ከዚሁ አምድ በመነሳት ነው። አገሪቱ ወደብ ስታገኝ የኃይል አስተላለፉ ተገልብጦ አዲስ መልክ ይዞ ይመጣል። ምክንያቱም እዚህ ቀጠና ላይ ኢትዮጵያን ከወደብ ለማራቅ የተሰለፈ ግራ ዘመምም ቀኝ ዘመምም አለ። የምስራቁም የምዕራቡም የመካከለኛውም የሩቁም አለ። ታዳጊውም ያደገውም አሸባሪውም ሕግ አስከባሪውም አለ። መቼም ምን እያደረገ አትሉም። ምላሹን ስንነግራችሁ እየመረረን የምንወጣው መራራ እውነት ከፊት ለፊታችን መደቀኑ በመጠቆም ነው። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ያቀጣጠሉት የወደብ አብዮት ቀላል አይደለም። ፖለቲካዊ ትርጉሙም መልከ ብዙ ነው። የፖለቲካ ጨዋ የምትባለዋን ቻይናን ሳይቀር የሚያንዘረዝርም ነው። ሩሲያም ከዩክሬን ባልተናነሰ እዚህ ቀጠና ላይ የማታንቀላፋበት ምክንያት አላት። አሜሪካም የተለየ ስጋት አለኝ ባይ ናት። ቀይ ባህርን እንደ ተርብ የሚያምሰው የሁቲ ታጣቂ ጉዳይም እንቆቅልሽ ሆኖባት ይገኛል። እናም የደፈረሰው ይጠራ ዘንድ ይዋጣልን ሳትል አትቀርም። በተለይ የቀይ ባህር ማዕከሏ ኤርትራ ደግሞ ለጠላትም ለወዳጅም የተመቸች ሆናለች። ኢትዮጵያ የዚህ ተቃራኒ ናት። ካይሮ ደግሞ አጋፋሪ። ኢትዮጵያን የሚጠሉትንም የማይጠሉትንም በሉ በሉ የምትል ቆስቋሿ ግብፅ ናት። በእርግጥ ይህን ታደርግ ዘንድ በርካታ ምክንያት አላት። ይልቅስ ምክንያታቸው የማይታወቅ ሀገራት አስተላለፍ አሰብን ታኮ እየመጣ ይገኛል። እናም ይህን መፈተሽ አለብን። በነገራችን ላይ አሰብን የታከከው የኃይል አስተላለፍን ሚዛን አይሆንም በማስተዋል የምንመረምርበት ጊዜ ላይ መድረሳችን ልብ ማለት ያስፈልጋል። በአሰብ ሳቢያ በኢትዮጵያና በኤርትራ መካከል ጦርነት ሊከሰት የሚችልበት ዕድል በእጅጉ አድጓል የሚሉ ትንታኔዎች እየወጡ ይገኛል። ከትንታኔዎችና ተንታኞች አልፎ ተርፎም ባለስልጣናት ጭምር በዚህ ዙሪያ በድፍረት ስጋታቸውን እየገለጹ መሆናቸውን እየታዘብንም ነው። ጦርነት ቢፈነዳ ኢትዮጵያና ኤርትራ አንድ ለአንድ ሆነው የሚፋለሙበት ሳይሆን ከጀርባ በርካታ ኃይሎች እንደሚሳቡ አብሮ እየተገለጠ መጥቷል። በኢትዮጵያና በኤርትራ እጅ ያሉት አማራጮች ይታወቃሉ። ፍልሚያው በሚሳኤሎችና ድሮኖች ልውውጥ ብቻ አይወሰንም። አይበለውና ኢትዮጵያ ምንም አይነት ጥቃት ሊደርስባት የበላይነት አለኝ ብላ በምታምነው የእግረኛ ጦር ምላሹ እንደምትሰጥ ብዙዎች አይጠራጠሩም። ኤርትራም ተመሳሳይ ማድረጉ ተገማች ነው። ፍልሚያው ከዚህ ከፍ እያለ ከመጣ ግን ግብፅና ኤርትራ በአንድ ረድፍ፣ ምዕራባውያን በሌላ ረድፍ፣ ቻይናና ሩሲያ ደግሞ ሶስተኛ ረድፍ ሊይዙ ይችላሉ። ግብፅ፣ ሱዳንና ኤርትራ የኢትዮጵያ መድገም ይፈልጋሉ። ምክንያታቸው ከወደቡና ከግድቡ ጋር ብቻ የተያያዘ አይደለም። ከዚያ ከፍ ያለ ታሪካዊ ዳራ እንዳለውም በርካቶች ያምናሉ። በቀደመው ታሪክ ግድቡ ለሺህ ዓመታት የዘለቀ ሆኖም ያሳደጓቸው ህወሓትና ሻዕቢያ ደርግን በማሸነፋቸው በይደር ያስቀመጡትን ችግር እንደቀሰቀሰ ሁሉ ወደቡ ሲጀመር የሚፈጠረው መገመት አይከብድም። ከግድቡ ጋር በተያያዘ ግብፅና ሱዳን ብቻ ሳይሆን ሌሎች አረቦችም በአፍሪካ ቀንድ ካሉት ሀገራት መካከል ሶማሊያም፣ ጅቡቲም፣ ኤርትራም እንደ እህት ሀገራት ኢትዮጵያን ደግሞ ከዚህ በተቃራኒ የመመልከት አባዜ ነበራቸው። ግድቡ በሶማሊያ በጅቡቲ አሊያም በኤርትራ ቢሰራ ኑሮ በኢትዮጵያ በመሰራቱ የቆረቆራቸውን ያክል አይሰማቸውም ነበር ተብሎ እንደሚታሰብ ሁሉ ወደብ ጠያቂዎቹ ሌሎች ቢሆኑ የዚህን ያክል በመላእክት ያነጋግራቸዋል ተብሎ አይገመትም። ይበልጥ ይገባን ዘንድ ጉዳዩን ከአፍሪካ ቀንድ አስተን ማየት ይኖርብናል። በኢትዮጵያ ጉዳይ የአሜሪካ፣ የቻይና፣ የሩሲያና ሌሎችም ፍልሚያዎች ልብ በሉ። ቻይና፣ ሩሲያና አሜሪካ ተፎካካሪዎች ናቸው። ፉክክራቸውም አፍሪካ ቀንድ ላይ ምን እንደሚመስል ማወቅ ይጠይቃል። ሩሲያና ቻይና የኤርትራ ወዳጆች ናቸው። ወዳጅ የሆኑት የቀይ ባህር ጉዳይ እንደተጠበቀ ሆኖ በዋናነት ግን ኤርትራ ከአሜሪካ በመራቋ መሆኑን መዘንጋት አያስፈልግም። ይህንኑ ትንተና ወደ ኢትዮጵያ ስናመጣው እንዲህ ይሆናል።
ቻይናና ሩሲያ ልክ እንደ ኤርትራ ሁሉ ኢትዮጵያን ከአሜሪካ ማራቅ ይፈልጋሉ። እናም ይህን ለማድረግ የማይሞክሩት ነገር የለም። በስልጣን ላይ ከሚገኝ ማናቸውም አካል ጋር ይሰራሉ። ወታደራዊ መንግስት ቢመጣ አይናቸውን አያሹም። በሩሲያ በኩል የአሜሪካ የጎን ጓት መሆን ዓለም አቀፋዊ ፖሊሲዋ ነው። ትራምፕ ከመጡ በኋላ ነገሮች የተቀየሩ ቢመስሉም ረጅም ታሪክ አላቸው። የፕሬዝዳንት ቭላድሚር ፑቲን መንግስት የዓለም ፖለቲካ በአሜሪካ ብቻ መቃኘት የለበትም ብሎ የሚያምን መሆኑ አይዘነጋም። ኢሳያስም የዚህ ደጋፊ ናቸው። ቻይና ግን ከሩሲያ ማለፍ ብላ የዓለምን ኢኮኖሚ የበላይነት ለመጨበጥ ከአሜሪካ ጋር ፉክክር ላይ ትገኛለች። ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት የሚፈሯት ቻይናን ነው። የሚገርመው ነገር ቻይና ኢትዮጵያን ከአሜሪካ በማራቅ በቀጠናው ብቸኛዋ የኢትዮጵያ ጠቃሚ ሀገር መሆኗን መፈለጓ ነው። ይህ ማለት ቻይና የኢትዮጵያን ኢኮኖሚ አሳድጋ ተጠቃሚ መሆን ትፈልጋለች። ነገር ግን የታሪክ ጠባሳ አለ። ይህም ከዚምባብዌ ጋር ይያያዛል። በዚምባብዌ ውድቀት እንደታየ ሁሉ ምዕራባውያን ከኢትዮጵያ ጋር ቢቆራረጡ የሚፈጠር የኢኮኖሚ ክፍተት ቻይናን ስለሚያሰጋት ባይሳካ ቢቀርስ ባይናት። ክፍተቱን ብቻዋን ለመሙላት ስለምትቸገር ተቻችለን እንከባበር ባይናት። ስለዚህ ቻይና ኢትዮጵያ ሙሉ በሙሉ ከምዕራባውያን ጋር እንድትቆራረጥ አትፈልግም ብለን እንደመደብ የተሳሳትን አይሆንም። ስለዚህ ቻይና በኢትዮጵያ ጉዳይ ከአሜሪካ ጋር ያን ያክል አትቃረንም። በጥቅሟና በምዕራባውያን ፍላጎት መካከል ሚዛን ጠብቃ መጓዝን ስለምትመርጥ እዚህ ጨዋታ ላይ ብዙም ትገኛለች ተብሎ አይታሰብም። በኢትዮጵያና በአጠቃላይ በቀይ ባህር ጉዳይ ምዕራባውያን ለሁለት ከፍሎ ማየት ይቻላል። አንደኛው አሜሪካ የምትመራው ምዕራቡ ዓለም ሲሆን፣ ሁለተኛው እዚሁ አስተላለፍ ላይ ያለው የአውሮፓ ህብረት ነው። እንግሊዝ ብዙውን ጊዜ ከአሜሪካ አንዳንዴ ደግሞ ከአውሮፓ ህብረት ጋር ትሰለፋለች። የአውሮፓ ህብረት አባል የሆኑት 27ቱ ሀገራት ብዙዎቹ ከአፍሪካ ቀንድ የቀይ ባህር ጉዳይ አልፎ በአጠቃላይ በዓለም አቀፍ ጉዳዮች ላይ የጋራ አቋም መያዛቸው ይታወቃል። ብዙውን ጊዜ ከዚህ ሁኔታ ይልቅ በአንዳንድ ጉዳዮች ላይ ያላቸው ልዩነት ጎልቶ የወጣ ቢሆንም በቀይ ባህር ጉዳይ ግን ፈጽሞ ላለመሳሳት ይጠነቀቃሉ። ኢትዮጵያን በአሰብ በኩል ወደ ቀይ ባህር እንዳትደርስ ይከላከሉ እንደሆነ እንጂ ከደረሰች በኋላ ምንም ማድረግ አይችሉም። ጠቅላይ ሚኒስትሩ ምናልባት ሚና ስልተው እየሄዱ ከሆነ ኢትዮጵያን የወደብ ተጠቃሚ ማድረግ ዕድላቸው ሰፊ እንደሆነ ይነገራል። አለማውቆ ስለተኛ ነው እንጂ ኢትዮጵያ አሰብን በመጠቀሟ ጉዳይ አሻሚ አልነበረም። ፕሬዝዳንት ኢሳያስ ቢሆኑም ይህን ጉዳይ ይገነዘቡታል። እየሆነ ያለው ግን ከዚያው በተቃራኒ ነው። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ደጋግመው የሰጡት ምላሽ የነገሩን መካረር አመላካች ነው። የኢሳያስ መንግስት ከፕሪቶሪያ ስምምነት በኋላ ከኢትዮጵያ መንግስት ጋር ያለውን ግንኙነት አላልቷል። በተለይ ጠቅላይ ሚኒስትር አብይ አህመድ የወደብ ጉዳይ ማንሳታቸውን ተከትሎም የኢሳያስ መንግስት ያላስተላለፉን እየቀየረ መጥቷል። በትግራይ ከአንደኛ ህወሓት ቡድን ጋር የመሰለፉ ጉዳይ አደባባይ ውሏል። ከዚህ ጋር ተያይዞ ለሚነሳው ክስ የማስታወቂያ ሚኒስትሩ የሰጡት ምላሽ ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ፍላጎት የላትም የሚል ነበር። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን ከሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸውን ተከትሎም ይህ ምላሽ ሰጥተዋል። የፕሪቶሪያው የሰላም ስምምነት የኢትዮጵያ ውስጥ ጉዳይ መሆኑን የጠቀሱት ሚኒስትሩ ከዚህ ቀደም በተለያዩ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያውን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም ሲሉ አስተባብለዋል። ከቀይ ባህር ጋር በተያያዘም የኢትዮጵያ ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫም አላስፈላጊና ውጥረት የሚያባብስ ነው ሲሉ ከሰዋል። እንዲህ አይነት እንቅስቃሴዎች ያለምንም ማወላወል መቆም እንዳለባቸው አሳስበዋል። ነገሩ ካልቆመ ግን እንደተባለው ከባድ ሊሆን ይችላል። የኃይል አስተላለፉም የሁለቱን ሀገራት ተከትሎ ሊፈጠር የሚችል ነው። ኢትዮጵያ ወደ አሰብ ወደብ ለመጠጋት የምታደርገውን ጥረት በምንም መልኩ አጠናክራ ከገፋች ያለምንም ጥርጥር የቀይ ባህር ጌቶች መታመሳቸው እንደማይቀር የበርካታ ተንታኞች ግምት ሆኗል። በአሁኑ ወቅት ቀይ ባህር ያለበት ሁኔታ ይታወቃል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመን ሁቲ አማጽያን በቀይ ባህር ላይ ጥቃት መሰንዘራቸውን ቀጥለዋል። ይህም በዋናነት ግብፅና አሜሪካን ያስጨነቀ ጉዳይ ነው። ኤርትራ ደግሞ ዋነኛዋ ናት። ኤርትራን ይበልጥ ያሰጋት ግን የአሰብ ጉዳይ ይመስላል። እናም የአሰብ ጉዳይ ሲጨመር የቀይ ባህር ፖለቲካ ይበልጥ ይባባሳል የሚል ስጋት በኤርትራ መፈጠሩ ይጠበቃል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያደርግ ከሆነ በጂኦፖለቲካዊ ጠቀሜታው ወሳኝ የሆነው የቀይ ባህር ላይ ችግር ሊፈጠር እንደሚችል በማሰብ አህጉር አቀፍና ዓለም አቀፍ አካላት እየተሰባሰቡ ይገኛል። ባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራት በቀዳሚነት የችግሩ መፍትሄ አፈላላጊ እንዲሆኑ ተጠይቋል። አሜሪካም የመፍትሄው አካል ሆና ብቅ ብላለች። አሜሪካ ከመሆኑ በፊት ጣልቃ በመግባት ፍጥጫ የሚበርድበትን መንገድ እንድታፈላልግ የተጠየቀው ስጋቱ እሷንም ስለሚጨምር ነው። ትግራይ ላይ የሚስተዋለው ፍጥጫ ሄዶ ወደ አሰብና ቀይ ባህር እንዲሁም ቀጠናዊ መልክ ሊይዝ ስለሚችል ተጽዕኖ ፈጣሪ አካላት ጭምር ነገር አብዱ እያሉ ይገኛል። የአፍሪካ ህብረት የትግራይ ወቅታዊ ሁኔታ ያሳስበኛል ሲል ስጋቱን አስታውቋል። የትግራይ ውጥረት የተለየ ትኩረት የሳበው በአንድ መሰረታዊ ምክንያት ነው። እሱም አንደኛ ህወሓት ማለትም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ ጋር ግንኙነት መፍጠሩ ነው። ይህም የአዲሱ ኃይል አስተላለፍ የመጨረሻ መጀመሪያ ነው። አሰብን የታከከው ኃይል አስተላለፍም እየለየለት መጥቷል ለማለት የሚያስችል እንቅስቃሴ ተጀምሯል። ተከታታይነት ያላቸው ማሳሰቢያዎች እየተሰጡ የሚገኙትም ኢትዮጵያና ኤርትራ የሚመሩት ግን ደግሞ ከጀርባ በርካታ ኃይል አስተላለፎች ሊፈጥር የሚችል ፍልሚያ በቀይ ባህር ዙሪያ ይፈጠራል በሚል ከፍተኛ ስጋት የተነሳ ነው። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ ይሁን። አበቃን።